ወደ ዘካርያስም ቤት ገብታ ኤልሳቤጥን እንዴት ነሽ አለቻት። ኤልሳቤጥን እንዴት ነሽ ስትላት የማርያምን ቃል በሰማች ጊዜ ጽንሱ በማኅፀኗ ዘለለ። በኤልሳቤጥም መንፈስ ቅዱስ መላባት። በታላቅ ቃልም ጮኻ እንዲህ አለች፣ ከሴቶች ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ቡሩክ ነው። የጌታዬ እናቱ ወደ እኔ ትመጪ ዘንድ እኔ ምንድር ነኝ? እነሆ እንዴት ነሽ ስትይ ቃልሽን በሰማሁ ጊዜ ልጁ በማኅፀኔ በፍጹም ደስታ ዘልሏልና። ከእግዚአብሔር ተልከው የነገሩት ቃል እንደሚሆን የምታምኚ አንቺ ብፅዕት ነሽ። ማርያምም እንዲህ አለች፣ ሰውነቴ እግዚአብሔርን ታከብረዋለች፣ ልቦናዬም በፈጣሪዬ በመድኃኒቴ ደስ ይላታል። የባሪያውን መከራ አይቷልና። እነሆ ከዛሬ ጀምሮ ትውልድ ሁሉ ያመሰግኑኛል። ታላላቅ ሥራ ሰርቶልኛልና ስሙም ቅዱስ ነው። ይቅርታውን ለሚፈሩት ለልጅ ልጅ ነው። በሥልጣኑ ኃይልን አደረገ። የልቦናቸውን ሐሳብ ከፍ ከፍ የሚያደርጉትንም በተናቸው። ኃያሉን ከማዕረጋቸው አዋረዳቸው፣ የተዋረዱትንም ከፍ ከፍ አደረጋቸው። የተራቡትን ከበረከቱ አጠገባቸው፣ ባለጠጎችንም ባዶ እጃቸውን ሰደዳቸው። ባሪያውን እስራኤል ተቀበለው፣ ይቅርታውንም አሰበ። ለአባቶቻችን ለአብርሃምና ለዘሩ እስከ ዘላለም አደርገዋለሁ ያለውን ማርያምን 3 ወር ያህል ከእርሷ ዘንድ ተቀመጠች። ከዚህም በኋላ ወደ ቤቷ ተመለሰች። ይቀጥልበት